በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሴብ ጸጋኪ ኦ እግዝእተ ማርያም መላእክት ይሴብሑኪ በአርያም ወበምድር ደቂቀ አዳም ለዓለመ ዓለም አሜን። ጸሎታ ለማርያም ወስለታ ያድነነ ማተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀቡ ማተወልዳ ጸሎታ ለማርያም ወስለታ ላግብርታ ወላይ ማታ ትኩነነ ኡልታ ኦ ማርያም አይርጊ ጸሎትነ ቅድመ መንበሩ ለእግዚእነ ኦ ሚካኤል ኦ ሚካኤል ኦ መተንብል ካህናርያም ትሰመይ ቢተ ሱራፌል ዘምሩ ሳርዎስ ወሰምልኡ ላልኡል ጊዜ ጸዋይኩ ከቅረበኒ በምሕረት ወሳይል። እሺ እህት ወንድሞች፣ ሊቀ መላእክት ቅዱስ ሚካኤል በነገው ዕለት ይከበራል። የሚከበርበትን ምክንያት በአራት ዋና ዋና ምክንያቶች ነው። የመጀመሪያው ሊቀ መላእክት ቅዱስ ሚካኤል በዓለ ሲመቱ ነው። ህዳር 12 ቀን በዓለ ሲመቱ ነው። ይህም ሊቀ መላእክት ቅዱስ ሚካኤል መጀመሪያ ወደ ጥንተ ነገር እንመለስና እግዚአብሔር አምላክ ፍጥረታትን መፍጠር ጀመረ። መቼ? ቅዳሜ ከምሽት 1 ሰዓት ጀምሮ መፍጠር ጀመረ። ቅዳሜ ከምሽት 1 ሰዓት ማለት ለእሑድ አጥቢያ ማለት ነው። ለእሑድ አጥቢያ ቅዳሜ አሁን ሲሆን ምሽት 1 ሰዓት አለ አይደለ? ቅዳሜን ውለን ምሽት 1 ሰዓት ወደ ነገ ሲሆን ከዛ ሰዓት ጀምሮ ልዑል እግዚአብሔር አምላክ ፍጥረታትን ጀመረ። ሲፈጥርም መጀመሪያ አራቱን ባህሪያት ፈጠረ። አራቱ ባህሪያት የሚባሉት እሳት፣ ነፋስ፣ ውሃና መሬት ናቸው። እሳት፣ ነፋስ፣ ውሃ፣ መሬት። ይህንን እንዴት ፈጠረ ቢሉ መጀመሪያ ጥቂት አድርጎ ፈጠረ። ከጥቂቱ በካህሊነቱ አበዛቸው። እሳትን ፈጠረ። መጀመሪያ እሳትን ከእሳት 7ቱን ሰማያት ፈጠረ። እነኚህም 7ቱ ሰማያት ጽራርያም፣ መንበረ ስብሐት ሰማይ ውዱድ፣ ኢየሩሳሌም ሰማያዊት፣ ባህረ እሳት አለች መሃል ላይ፣ ከነሱ በታች ደግሞ ኢዮር፣ ራማ፣ ኤረር እነኚህን ፈጠረ እግዚአብሔር አምላክ። በመጀመሪያው ሰዓተ ሌሊት፣ በሁለተኛው ሰዓተ ሌሊት፣ በሶስተኛው ሰዓተ ሌሊት እያለ መጀመሪያ ሰማይ ውዱድ ተፈጠረ። ሰማይ ውዱድ ማለት ኪሩቤል የሚሸከሙ ዙፋን ነው። ሰማይ ውዱድ ላይ ታዲያ ሰማይ ውዱድን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ አሰፋት። መጽሐፈ አክሲማሮስ እንደሚናገረው ማለት ነው። ከዛ ሰማይ ውዱድ ላይ መንበረ ስብሐትን ፈጠረ። ሰማይ ውዱድ ልክ እንደ መሰረት ነች። ሰማይ ውዱድ ላይ መንበረ ስብሐትን አነጸ። መንበረ ስብሐት ማለት 4 ማዕዘን አላት። ልክ እንደ ቤተ መቅደስ ናት። እንደ ቤተ መቅደስ ናት። 7 የእሳት ቅጽር አላት። አጥር ማለት ነው።
እናም ደግሞ መጋረጃዎችም አላት፣ የእሳት መጋረጃዎችም አላት። መንበረ ስብዓትን ከፈጠረ በኋላ ከመንበረ ስብዓት በላይ ደግሞ ጽርሐ አርያም ተፈጠረ። ጽርሐ አርያም ልክ እንደ ክዳን ናት። መንበረ ስብዓት በመጠንም ታነሳለች። እንደ ጽርሐ አርያምና እንደ ሰማይ ውዱድ ሰፊ አይደለችም። ልክ እንደ ቤተ መቅደስ ናት። ከዛ ጽርሐ አርያምን በላይ ፈጠረ። እነኝን እንዴት ፈጠረ ብትሉ ከእሳት ዋዕዩን ትቶ ብርሃኑን ወስዶ ብርሃኑን ጨምቆ ወስዶ በብርሃኑ ብቻ ፈጠረ። እናም ጽርሐ አርያምን ከአድማስ እስከ አድማስ አሰፋት። አሁን ምን ይታያቸዋል? በሊናችሁ ውስጥ ምን ተሳላቸው? ከምድር ሰማይ ውዱድ መሰረት ከሆነች፣ ከሰማይ ውዱድ ላይ አራት ማዕዘን መንበረ ስብዓት ከሆነች፣ ከመንበረ ስብዓት በላይ ደግሞ ልክ እንደ ጣሪያ ጽርሐ አርያም ከሆነ፣ እስቲ ምን ታየቻችሁ በሊናችሁ ንገሩኝ። ምንድን ነው በሊናችሁ የተሳለው? የተሳለ ነገር የለም በሊናችሁ? ቤተ ክርስቲያን አልተሳለችም? ቤተ ክርስቲያን መሰረት አላት አይደል? ከስር እንደገና ደግሞ ምን አላት? ቤተ መቅደስ የላትም? አራት ማዕዘን። እንደገና ደግሞ ከላይ ክዳን የላትም ቤተ ክርስቲያን? በዛ አምሳል ነው ቤተ ክርስቲያን ምድር ላይ ያለችው እኮ ቤተ ክርስቲያን በሰማይ አምሳል ነው የተሰራቸው። ይህን እንዳትረሱ። እነኚህን ፈጠረ። ከዛ በኋላ የእሳት ባህር ከምን በታች? ከሰማይ ውዱድ በታች የእሳት ባህር ተዘረጋች። ከእሳት ባህር በታች ደግሞ እነኚህን ሶስቱን የመላእክት ዓለሞችን ፈጠረ ልዑል እግዚአብሔር አምላክ። እነኚህም ኢዮር፣ ራማ፣ ኤረር ይባላሉ። እና እንትን እስከ 7 ሰዓት እስከ ሌሊቱ 7 ሰዓት ድረስ እነኚህን ሰባቱን ሰማያት ፈጠራቸው። በስምንተኛው ሰዓተ ሌሊት የእሳት ባህርን ፈጠረ። ከዛ በኋላ 9ኛ ሰዓተ ሌሊት ሌሎችን ሁሉ ካዘጋጀ በኋላ በ10ኛው ሰዓተ ሌሊት መላእክት ተፈጠሩ። በ9 እና በ10ኛው ሰዓተ ሌሊት። ከዛም በእነኚህ ሰዓት ኢዮር፣ ራማ፣ ኤረርን አዘጋጀና መላእክትን 100 ነገድ አድርጎ ፈጠራቸው። ኢዮር፣ ራማ፣ ኤረር ይባላሉ። ኢዮር 4 ክፍል አላት፣ 4 ሀገር አላት በውስጧ ልክ እንደ ደርብ ከላይ መሃል ላይ እንደገና ከታች እንደገና 4ኛ ከታች። ከዛ ራማ ደግሞ 3 ከተሞች አሉት። ራማ የሚባል የመላእክት ዓለም አለ። ከኢዮር በታች 3 ከተሞች አሉት ውስጡ። እንደገና ከራማ በታች ደግሞ ኤረር ይባላል። ኤረርም 3 ከተሞች አሉት ወይም 3 ዓለሞች አሉት። ታዲያ 100 ነገድ ነው አይደል የተፈጠሩት? ከ100 ነገዱን ለ3 ከፈለ። 40 ነገድ፣ 30 ነገድ እና 30 ነገድ። 40 ነገድ፣ 30 ነገድ እና 30 ነገድ። 40ው ነገድ ቤት ተሰፈሩ፣ በኢዮር ላይ ሰፈሩ። 40ው ነገድ እነማን ናቸው ከተባለ ለ40ው ነገድ 4 አለቃ ሾመላቸው። 4 አለቃ ተሾመላቸው። ከነኚህም የመጀመሪያው አጋዕዝት ይባላሉ። አጋዕዝት ታዲያ በኢዮር የመጀመሪያው ክፍሏ ላይ ማለት ነው፣ ጫፍ ላይ ያለችው ላይ ከተማ ላይ ተቀመጡ ወይም አሰፈራቸው። የአጋዕዝት አለቃ ማን ነበረ? የአጋዕዝት አለቃ? ሳጥናኤል ነበረ። ከመውደቁ በፊት የአጋዕዝት አለቃ ሳጥናኤል ነበረ። ወረደ። በሱ ቦታ ቅዱስ ሚካኤል ተሾሞበታል። ከአጋዕዝት ደግሞ በታች ደግሞ ሁለተኛው ነገድ ኪሩቤል ይባላሉ። ኪሩቤል በአይን የተሞሉ ናቸው። ድምጼ ይሰማችኋል አይደል? ወይስ እየዘገየ ነው? አይዘገይም። ጥርት ባለ የሚሰማ። መልካም። እና ኪሩቤል ተሾሙ። ኪሩቤል ደግሞ ሙሉ ሰውነታቸው አይን ነው። በነገራችን ላይ ሙሉ አካላቸው ሰውነታቸው በሙሉ እንዳለ በአይን የተሞላ ናቸው። እነኚህ በቀሳውስት አምሳል ናቸው፣ በቄሶች አምሳል። ካህናት መንበርን ይዳሰሳሉ፣ ታቦትን ይሸከማሉ። ልክ ኪሩቤልም የአጋዕዝተ ዓለም ሥላሴን መንበር ይሸከማሉ። ይሸከማሉ ሲባል ግን በጸጋ እንዲሸከሙ አዟቸው እንጂ ሁሉንም ፍጥረት የሚሸከመው እግዚአብሔር አምላክ ነው። መንበሩን በጸጋ እንዲሸከም አድሏቸው እንጂ
በባህሪው ግን ሁሉንም የሚሸከመው ከጽርሐ አርያም እስከ በርባሮስ ታች ድረስ ሁሉን ፍጥረታት የሚሸከመው ልዑል እግዚአብሔር አምላክ ነው እና ኪሩቤል ይባላሉ። ሌላው ደግሞ ከኪሩቤል በታች አለቃቸው ኪሩብ ይባላል። ኪሩቤል እና ኪሩብ ይለያያል። በነገራችን ላይ ኪሩቤል በነገራችን ላይ ከጥንትም ሲፈጠሩ 4 መልክ ኑሯቸው ነው የተፈጠሩት። እነኚህም ገጸ ሰብ፣ ገጸ አንበሳ፣ ገጸ ንስር እና ገጸ ለሐም ይባላሉ። አለቃቸው የሰው መልክ ያለው ነው፣ ገጸ ሰብ ይባላል እና ኪሩብ ይባላል። አለቃቸው እሱ ነው። እንደገና በሶስተኛው ክፍል ደግሞ ሱራፌል ሰፈሩ። ሱራፌል በዲያቆናት አምሳል ናቸው። ሱራፌል መንበሩን እየዞሩ ቅዱስ ቅዱስ እንደሚሉ በመንበሩ ፊት ልክ ዲያቆናትም ልክ እንደዚሁ መንበሩን አይነኩም። ዲያቆን ወደ ቤተ መቅደስ ቢገባም ግን መንበርን አይዳስስም፣ ታቦትን አያክብርም፣ አይሸከምም። ግን የመጾር መስቀል ይዞ ካህኑ ስብሐት ወክብር ለስሉስ ቅዱስ ይደሉ ሲል ዲያቆኑ ደግሞ ይደልዎሙ ለአብ ወወልድ መንፈስ ቅዱስ እያለ ዙሪያውን ያጥናል ታቦቱን ማለት ነው። እንደገናም ከመቅደሱ ውጭም በቅድስት ቦታ እንደገናም ደግሞ በምስራቅ እንደገናም በደቡብ በሴቶች መቆሚያ በኩል እንደገናም ደግሞ በሰሜን በኩል በወንዶች መቆሚያ በኩል እየዞሩ ያጥናሉ ዲያቆኑ ከካህኑ ጋር ማለት ነው። ስለዚህም በሱራፌል አምሳል በታቦቱ ፊት ሆነው ያመሰግናሉ እንጂ አይዳስሱም። ሌላው በአራተኛው ክፍል ደግሞ ኃይላት ይባላሉ። ኃይላት እነኚህ ሰይፍ ጃግሬዎች ናቸው። የአጋዕዝተ ዓለም ቅድስት ሥላሴ ሰይፍ ጃግሬዎች ናቸው። እነኚህም ደግሞ በአራተኛው ኢዮር ላይ ናቸው። አራቱም የሰፈሩት ኢዮር ላይ ናቸው። 40ውም ነገድ 4 ክፍል አላት ብያቸዋለሁ ቅድም እና ኃይላት ይባላሉ። አለቃቸው ሊቀ መላእክት ቅዱስ ሚካኤል ነው። የአጋዕዝትም አለቃ እሱ ነው። እንደገናም የኃይላትም አለቃ እሱ ነው። ሰይፍ ጃግሬዎች ናቸው። እንደገና ደግሞ ራማው ላይ ደግሞ አሉ 30 ነገር ሰፍረዋል ራማው ላይ። እነኚህም ደግሞ አርባብ ይባላሉ። በመጀመሪያው ክፍል ላይ የአርባብ አለቃ ማን ነው? የአርባብ አለቃ? ሊቀ መላእክት ቅዱስ ገብርኤል። አርባብ ምንድን ነው ስራቸው? የስራ ድርሻቸው ከተባለ አጋፋሪዎች ናቸው፣ ወይም ደግሞ አሳላፊ ወይም ደግሞ እልፍ አስከልካይ ይላቸዋል መጽሐፉ። እልፍ አስከልካዮች በአጋዕዝተ ዓለም ሥላሴ ደጅ የሚቆጣጠሩ ማለት ነው። ሌላው ደግሞ ከአርባብ በታች ደግሞ መናብርት አሉ። የመናብርት አለቃ ማን ነው? ሩፋኤል ነው። ሊቀ መላእክት ቅዱስ ሩፋኤል። መናብርት ደግሞ ጋሻ ጃግሬዎች ናቸው። የመብረቅ ጋሻና ጦር ይዘው ጠላትን የሚዋጉ ለአገልግሎት የሚፋጠኑ ናቸው። ከዛ በታች ደግሞ እነ ሱሪያል ይላሉ መላእክት፣ ዲቃናት መላእክት አሉ፣ ሌሎች ከበታች አሉ ማለት ነው። ስለዚህ ዞሮ ዞሮ እነኚህ መላእክት በ3ቱ ዓለሞች ከተማ ላይ ሰፍረው ይኖራሉ ማለት ነው። 30 በራማና ይረር ናቸው። በኢዮር ደግሞ 4ቱ ናቸው ማለት ነው። ኪሩቤል፣ ሱራፌል እና ኪሩቤል፣ አጋዕዝት፣ ኪሩቤል፣ ሱራፌል እና ኃይላት። ስለዚህ ሊቀ መላእክት ቅዱስ ሚካኤል የት ነው? የእሱ ከተማ የት ነው? ኢዮር ነው ማለት ነው። ኢዮር ነው ማለት ነው። እና ዞሮ ዞሮ በዓለ ሲመቱን እናከብራለን ማለት ነው። ህዳር 12 ቀን ቅዱስ ሚካኤል ሊቀ መላእክት እንደሆነ መጽሐፍ ቅዱሳዊ ማስረጃ አለ? አዎ አለ። ሊቀ መላእክት ቅዱስ ሚካኤል እንደሆነ ነቢዩ ዳንኤልም መስክሮለታል። ስለ ቅዱስ ሚካኤል ከብሉይ ኪዳን እኒህ ከተባለ ሊቀ መላእክት ቅዱስ ሚካኤል ሊቀ መላእክት እንደመሆኑ እነሆም ከዋነኞቹ አለቆች አንዱ ይላል። ተመልከቱ፣ ከዋነኞቹ አለቆች አንዱ ሚካኤል ይረዳኝ መጣ ይላል ቅዱስ ነቢዩ ዳንኤል ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ከዋነኞቹም አለቆች አንዱ ሚካኤል ይረዳኝ መጣ። ስለዚህ የሰውን ልጆች ለመርዳት የሚላክ ከዋነኞቹ አለቆች አንዱ የሆነ ሊቀ መላእክት ቅዱስ ሚካኤል እንደሆነ መጽሐፍ ምስክር ነው ማለት ነው። በአዲስ ኪዳንስ አለ? አዎ አለ። ይሁዳ ሐዋርያው ይሁዳ ከ12ቱ ሐዋርያት አንዱ የሆነው
ሐዋርያው ይሁዳ መስክሮለታል ስለ ቅዱስ ሚካኤል። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽ አለ እንጂ የስድብን ፍርድ ሊናገረው አልደፈረም። የመላእክት አለቃ ሚካኤል ብሎ አለቅነቱንም ጭምር ጠቅሶ ይናገራል። ሐዋርያው ይሁዳ ምን ላይ? ይሁዳ መልእክት ምዕራፍ 1 ቁጥር 8 እስከ 10 ላይ መመልከት ትችላላችሁ። እና በዓለ ሲመቱን በማስመልከት እናከብራለን። ህዳር 12 ከሚከበርበት አንዱ ይሄ ነው። ስለ በዓለ ሲመቱ ይሄን ያክል ከተነጋገርን ወደ ሌላው እንለፍ። ሁለተኛ ለምን ይከበራል ቅዱስ ሚካኤል በነገው ቀን ከተባለ በብሉይ ኪዳን እስራኤላውያንን በረሃውን እየመራ ከፈርዖን ግዛት አውጥቶ በአምላኩ በልዑል እግዚአብሔር ትእዛዝ ወደ ከነዓን ያስገባበት ቀን ነው። የመራበት ቀን ነው ይታወቃል። ይህም ማስረጃ አለ መጽሐፍ ቅዱሳዊ? አዎ አለ። እንደውም ለኢያሱ ተገልጾለት ነበረ። ለኢያሱ መጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ላይ እንደውም ኢያሱ ባቢሎንን ሊወጉ ተዘጋጅተው ነበረ። ባቢሎን የምትባል ታላቅ ቅጽር ያላት አንድ በጣም አስቸጋሪ ከተማ አለች። በኃጢአት በርኩሰቷ ፈጣሪን ያሳዘነች ከተማ። ከዛ እግዚአብሔር አምላክ ተዘጋጁ፣ እነኚህን ከተሞች ከኃጢአተኞች ነጥቄ ለእናንተ ልሰጣችሁ ነው ብሎ ለእስራኤል ቃል ገብቶላቸው ነበር። ተዘጋጅተው ነበረ እስራኤላውያን። በዚህ ሰዓት ሊቀ መላእክት ቅዱስ ሚካኤል የእሳት ሰይፍ ይዞ ታይቶታል። በነገራችን ከዛ በፊትም ግን ቅዱስ ሚካኤል ይመራ ነበረ። ኦሪት ዘጸአት ምዕራፍ 23 ቁጥር 24 ላይ እንደተጻፈው እነሆ በመንገድ ይመራ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊት እሰዳለሁ ብሎ ልዑል እግዚአብሔር ተናግሮ ነበር ለሙሴ። መልአኬን በፊት እሰዳለሁ፣ ቀን በደመና ሌሊት በእሳት አምድ የሚመራቸው ቅዱስ ሚካኤል ነበር። እሾክ እንዳይወጋቸው፣ ፀሐይ እንዳያቃጥላቸው ደመና እየዘረጋ እንደገናም ፈርዖን ከኋላ ሲያሳድዳቸው እስራኤላውያን ወይኔ የት እንግባ ብለው ሲጨነቁ ነበረ። ሙሴ ይሄው ልታስወግረን ማነው ልታስገድለን ይሄው የማይሆን ነገር ተስፋ ሰተን አስወጣከን አይደል ብለው ሙሴ ላይ አጉረምርመውበት ነበረ። እስራኤላውያን በድንጋይም በለው ሁሉ ብለው ሊወግሩት ሁሉ ተነሳስተው ነበረ። እስራኤላውያን ከዛ ሙሴ ሲጨንቀው ወደ አምላኩ ጮኸ። እንዴ እኔ እኮ ከአንተ ጋር ነኝ ያለሁት ባህሩን ምታው ብሎ ባህሩን ይመታው ነበር። ሲመታው እግዚአብሔር በቅዱስ ሚካኤል አማካኝነት በቅዱስ ሚካኤል እጅ ባህሩን ይከፍሎ ነበር። በነገራችን ላይ መላእክት ይታዘዛሉ ለእንደነኛ አይነት ነገር። ለገቢረ ተአምር እኮ መላእክት ናቸው የሚታዘዙት። ይሄን እንዳትረሱ እሺ። ለገቢረ ተአምር የሚታዘዙት መላእክት ናቸው። ባህር ለመክፈል እንደገናም በተለያየ መንገድ አሁን ለምሳሌ ሰናክሬምን አጥፍቶ ነበር አይደል? ሰናክሬምን 185,000 ሰራዊትን ጨርሶ ነበር በአንድ ሌሊት። ማን ነው የሚታዘዘው? መልአክ ነው። ቅዱሳን መላእክት ናቸው የሚታዘዙት ለገቢረ ተአምራት። ልክ እንደዚሁም ባህሩን ለመክፈል እንደገናም ደግሞ የእሳቱ አምድ ከላይ ሆኖ የሚመራቸው በፈርዖንና በእስራኤላውያን መካከል ላይ ቆሞ ነበረ። በመካከል ደግሞ ከፊት ይመራቸው ነበረ ቅዱስ ሚካኤል። የፈርዖን ሰራዊት እየገሰገሰ ሲመጣ መሀል ላይ ያጠረባቸው ማን ነው ብትሉ ሊቀ መላእክት ቅዱስ ሚካኤል ነው። እየመራ ወደ ርስት ያስገባቸው እሱ ነበረ። መጋቢ ብሉይ ራሱ ተብሎም ይጠራል በሊቃውንት አንደበት። ቅዱስ ሚካኤል መጋቢ ብሉይ ኪዳን ላይ ያሉትን የእግዚአብሔር ሕዝቦች ሲጠብቅ ሲንከባከብ የነበረ ቅዱስ ሚካኤል መጋቢ ብሉይ ይባላል። ሊቀ መላእክት ቅዱስ ገብርኤል መጋቢ ሐዲስ ይባላል። ቅዱስ ሚካኤል ደግሞ መጋቢ ብሉይ ይባላል። ይሄን እንዳትረሱ እና ቅዱስ ሚካኤል ይጠብቃቸው ነበረ። መናንም ሲያወርድላቸው የነበረው በአምላኩ እየታዘዘ ቅዱስ ሚካኤል ነበር። ይንከባከባቸው ነበረ ባጭሩ። ሌላው ደግሞ መጽሐፈ ኩፋሌንም ያጻፈው ቅዱስ ሚካኤል ነው። በነገራችን ላይ
መጽሐፈ ኩፋሌ መጽሐፈ ኩፋሌን ታውቁታላችሁ አይደል? እሱ መጽሐፍ እግዚአብሔር ስርዓት የሰራበት ስለ ስነ ፍጥረት የሚያወራ መጽሐፍ ነው። በነገራችን ላይ መጽሐፈ ኩፋሌ ሴት ልጅ በተወለደች በ80 ቀኗ ወደ ቤተ መቅደስ እንድትገባ የታዘዘው በመጽሐፈ ኩፋሌ ላይ እኮ ነው። እንደዚሁም ደግሞ ወንድ ልጅም እንደዚሁ አዳምና ሔዋን አዳም በተፈጠረ በ40 ቀኑ ሔዋን በ80 ቀን ወደ ገነት እንደገቡ የሚያወሳው መጽሐፈ ኩፋሌ ነው። ከ80 አሐዱ መጽሐፍ ቅዱስ ውስጥ 66 ውስጥ አታገኙም። 80 አሐዱ ውስጥ ነው የሚገኘው። 81 እና ቅዱስ ሚካኤል ነበር ያጻፈው መጽሐፈ ኩፋሌ። ስነ ፍጥረት ሁሉ የነገረው ማን ነው ካላችሁኝ፣ ስነ ፍጥረት ራሱ እኮ የተናገረው ሙሴ ነው አይደለም? ሙሴ ከማን ሰምቶ? ከቅዱስ ሚካኤል። ከቅዱስ ሚካኤል ሰምቶ ስለ አዳምና ሔዋን ታሪክ የነገረው እኮ ቅዱስ ሚካኤል ነው። በአምላኩ ታዞ የጻፈው ሙሴ ነው። ያጻፈው ደግሞ እየነገረው ቅዱስ ሚካኤል ነው። ይህን እንዳትረሱ። ሊቀ መላእክት ቅዱስ ሚካኤል ቡሌ መዋዕል ማን ነው? መጋቢ ቡሊ የሚባለው ከዚህ አንጻርም ጭምር ነው። እና እስራኤላውያንን የመራ እሱ ነበረ የጠበቃቸው። ከየት ወዴት? ከየት ወዴት? ከፈርዖን ከግብፅ ምድር ወደ የሲናን በረሃ አቋርጠው ወደ ከናን እንዲገቡ። ዛሬም እኛን የሚጠብቀን እሱ ነው። እኛንም ይጠብቀናል እኮ። እኛንም ከዚች ሐሳረኛ ምድር ወደ መንግስተ ሰማይ እስክንወርስ ድረስ ከጠላት ሰይጣን የሚታደገን እኮ ቅዱስ ሚካኤል ነው። ከሁሉም መላእክት እጅግ አብዝቶ የሚጠብቀው ቅዱስ ሚካኤል ነው። በአምላኩ እየታዘዘ ሰማዕታትንም እንዴት እንደሚረዳቸው አብዛኛውን ጊዜ መጽሐፍ ቅዱስ ላይ በዋናነት የተጻፈው ማን ነው? ስንክሳር ላይ ቅዱስ ሚካኤል ነው። ብዙ ሰማዕታትን ረድቷቸዋል። በጣም እጅግ በጣም ብዙ ሰማዕታት ቁጥር የሌላቸው ሰማዕታትን ሲረዳቸው የነበረው ማን ነው ካላችሁ ቅዱስ ሚካኤል ነው። እና ይህንን እንዳትረሱ። ስለዚህ እስራኤላውያንን የመራ እኛንም ይመራናል። በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊት እሰዳለሁ። ወዳዘጋጀው ስፍራ የተባለው የትኛው ስፍራ ነው? ለጊዜው እስራኤል ናት። ለእስራኤላውያን እስራኤል ነበረች፣ የከነዓን ምድር ማለት ነው። ዛሬ እስራኤል ብትባልም የከነዓን ምድር ትባላለች። ለፍጻሜው ግን ኢየሩሳሌም ናት፣ መንግስተ ሰማይ፣ ከሰማይ ውዱድ በታች ያለች አገር፣ ከሰማይ ውዱድ ወይም ደግሞ በመንበረ ስብሐት አንጻር ይላታል መጽሐፍ አክሲማሮስ። ከተማዋ አቀማመጧ ማለት ነው፣ አገሪቷ መንግስተ ሰማይ። እችን ሀገር ሳጥናኤል ተመኝቷት ነበር፣ አላገኛትም እንጂ እዛች ከተማ እኮ እንዳንገባ ነው አሁን የሚዋጋን። እዛች ዓለም ላይ እንዳንገባ እኮ ነው እህት ወንድሞች፣ እዛች ሀገር ላይ እንዳንገባ ነው። የት ካላችሁኝ ኢየሩሳሌም ሰማያዊት፣ መንበረ ማን ነው? መንግስተ ሰማይ፣ በመንበረ ስብሐት አንጻር ያለች ከእሳት ባህር በላይ የተሰራች ከተማ አለች። 12 ደጃፍ አላት። 12 ደጅ አላት። በእነኛ 12 ደጅ 12 መላእክት አሉ በር ላይ። እንትኗም ደረጃዋም ከፍ ያለ ነው። ረጃጅም ቅጽሮች አላት። የብርሃን ቅጽሮች፣ አምዶች አላት። ወይ እዚህ ከተማ የሚገባው ማን ነው? ምንኛ የታደለ ነው! እህት ወንድሞች፣ እዚህ ከተማ እዚች ሀገር ለመግባት በእውነት እንትጋ። በምድር ላይ ርስት አጣው አትበል። አምላክ እግዚአብሔር እንዲህ አይነት የተቀደሰች ርስት አዘጋጅቶልሃልና። በምድር ላይ እንግዳ ያልሆነ ሰው እዛች ሀገር አይገባም፣ ምጻተኛ የሆነ። ለዛ እኮ ነው ቅዱስ ጴጥሮስ እኛ በምድር ላይ ምጻተኞች ነን ያለው። እንግዶችና መጻተኞች እንደመሆናችሁ ያለው እኮ ለዛ ነው። ለሰው ፊትም ሳያደላ በእያንዳንዱ ላይ የሚፈርደውን አምላክ ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። እንግዶች ነን ማለት ነው እዚች ምድር ለኛ። እቺ ምድር ለኛ አይደለችም።
ለክርስቲያን አይደለችም እቺ ምድር። እኛ እንግዶች ነን። ሀገሬ አትበል በምድር ላይ ሀገር የለክም። ዘሬ አትበል ዘር የለክም በምድር ላይ ከተጠመክ ዘንድ። ዘሬ አትበል ምን የትኛውም ዘሩን የትኛውም ብሔር ስለተወለድክ አትወርስም እኮ። በዘር አሁን አማራና ኦሮሞና ትግሬና ተብላ ተመርጣ አይደለም የምትገባው። ክርስቲያን እንደመሆነ ታይተ ነው የምትገባው እዛች ሀገር ላይ። እዛች ሀገር ላይ የምትገባው ክርስቲያን እንደመሆነ ታይተ ነው። ስለዚህ እዛ ለመግባት እንጣር ወንድሞች። ወገን ዘመድ የለኝም ብላ አታልቅስ። ሀብት የለኝም ብላ አታልቅስ። እቺን የመሰለች ከተማ ልትወርስ እኮ ነው። ከመላእክት ዓለሞች በላይ ያለችዋን ከተማ ኢየሩሳሌም ሰማያዊት መንግስተ ሰማይን። በእውነት ወንድሞች እንዴት ልንጋደል ይገባን ይሆን? እንዴት ልንተጋ ይገባን ይሆን? አልተጋንም እኮ። እንደ ከተማዋ አጓጊነት እንደ ሀገሪቷ እንደ ሰማያዊቷ ኢየሩሳሌም አጓጊነት እኮ አልተጋንም። በእውነት አልተጋንም። በእውነት እንደዚህ ቆሻሻ ሆነን ነው የምንገባው። ኃጢአት እየሰራን ነው የምንገባው። ረክሰን እንዳንገባማ መጽሐፍ ምን ይላል መሰላችሁ? ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ይላል። ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትና ውሸትም የሚያደርግ ወደ እርሷ ከቶ አይገባም ይላል። ርኩሰትና ውሸት የሚያደርግ እናንተ ሲያስፈራ ምን የሚል አለ? ምን የሚል ውሸት የሚያደርግ ውሸታም ሰው አይገባም። ርኩሰት የሚያደርግ ራሱን ሰውነቱን የሚያረክስ እንዲሁም ደግሞ ውሸት የሚያደርግ ወደ እርሷ ከቶ አይገባም አለ ባለ ራዕዩ ዮሐንስ። ስለዚህ ወንድሞች እውነተኛ መሆን አለብን ማለት ነው። እዛች ከተማ ለመግባት እውነተኞች መሆን አለብን ማለት ነው። እውነተኛ ክርስቲያን ሆነ ካልተገኘ አትገባም። እያማረ ይቀራል። ለዛ እኮ ነው ይሄን ስላዩ እኮ ነው ብዙ ቅዱሳን ሀብታቸውን ንብረታቸውን ሸጠው ለድሆች መጽውተው ድሃ ሆነው ክርስቶስን የተከተሉት። ለዛ እኮ ነው ጌታ መድኃኒዓለምም ያላችሁን ሽጡ ምጽዋትም ስጡ ሌባ በማይቀርብበት በሰማያት የማልቅ ገንዘብ የሚሆነውን ትወርሱ ዘንድ ትጉ ያለው እኮ ለዛ ነው። ይሄን ስላወቁ እኮ ነው ሀብታም የነበሩት ቅዱሳን ድሃ ሆነው የተከተሉት ክርስቶስን። ድሃ ሆነው ባዶ እጃቸውን ሆነው የተከተሉት ለዛ ነው። ብዙ ቅዱሳንን ማንሳት ይቻላል። አሁን ሰዓት የለንም እንጂ እንዳናነሳ እና ዞሮ እዚች ከተማ ላይ ለመትጋት መጋደል አለብን። ስለዚህ ወደ አዘጋጀሁት ርስት ያገባ ዘንድ እነሆ እኔ መልአኬን በፊት እሰዳለሁ። ርስት የተባለችው ያቺ ከተማ ናት። መንግስተ ሰማይ ናት ርስት የተባለችው። ስለዚህ እዚች ከተማ እንድንወርስ የሚረዳን ማን ነው? የሚረዳን? መልአኩ ቅዱስ ሚካኤል እሱ ነው። ወደ አዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊት እሰዳለሁ። እየተራዳን እኮ ነው። አሁንም እኛ ከምናየውም ከማናየውም ችግር በስውርም ተደብቀው ከሚመጡ አጋንንት በግልጽም ከሚዋጉን አጋንንት የሚታደገን ሊቀ መልአክ ቅዱስ ሚካኤል ነው። በእውነት የዚህን መልአክ መልኩን ድርሳኑን እየጸለይን እንዴት ልንማጸነው ይገባን ይሆን? እንዴት በስሙ የተራቡትን ልናበላ ይገባን ይሆን? ደግሞ እኮ ስልጣን አለው። በዓመት 3 ጊዜ ሲኦል እየወረደ በስሙ የዘከሩትን በስሙ ያበሉትን በኃጢአታቸው ተፈርዶባቸው እንኳን ቢገቡ ያወጣቸዋል። ስልጣን አለው። በዓመት 3 ጊዜ ህዳር 12 ነገ ይሄዳል እኮ ድርሳኑ እንደሚነግረን ወደ ሲኦል ይወርዳል። ሰኔ 12 ይወርዳል። እንደገና የትንሣኤ ቀን ስልጣን አለው። እግዚአብሔር አምላክ ሰጥቶታል ስልጣን፣ ቃል ኪዳን ሰጥቶታል። ክንፉን ልኮ ያወጣቸዋል። ይሄ የታመነ ነው ድርሳኑ ላይ እንደተጻፈው። ስለዚህ የነገዋን ቀን እንዴት ልናከብራት ይገባን ይሆን?
በእውነት አብልጠን ልናከብር ይገባል። ከመላእክት ሁሉ የበላይ እንደመሆኑ አብልጠን ልናከብረው ይገባል። አንድ የምንረዳው ይሄ ነው። ስለዚህ እስራኤላውያንን የመራበት ቀን በመሆኑ እናከብራለን። ሁለተኛው ምክንያት። ሶስተኛውስ ምንድን ነው ካላችሁኝ፣ ሶስተኛው በግብፅ አገር አውራጃ ብዙ ሰዎች ተሰብስበው በመርከብ ሲሄዱ ነበረ። ተሰባስበው በሚሄዱበት ሰዓት ድንገት ማዕበል ተነሳባቸውና ሊሰጥሙ ጫፍ ደረሱ። የዚህን ሰዓት አገራቸው ቅዱስ ሚካኤል እንደሚከበር ትዝ አላቸውና በቅዱስ ሚካኤል ምልጃ ልዑል እግዚአብሔርን መማፀን ጀመሩ። ወደ ልዑል እግዚአብሔር እባክህ ቅዱስ ሚካኤልን ልከ ተራዳን፣ ቅዱስ ሚካኤልንም እባክህ ቅዱስ ሚካኤል ሆይ ከፈጣሪ አማልደ ከዚህ ሞት አድነን እያሉ ጮሁ። የዚህን ሰዓት ልዑል እግዚአብሔር አዘነላቸውና መልአኩን ቅዱስ ሚካኤልን ላከላቸው። ቅዱስ ሚካኤል መርከቡን በእጁ ስቦ ዳር አወጣቸው። ይሄም ይታሰባል። ስለዚህ ከዚህ ምን እንማር? በመንገዳችን መሪ ነው ቅዱስ ሚካኤል። አያችሁ አይደል? ይጠብቀናል። በመንገድ ላይ ምንም አይነት ችግር ቢገጥመን የቅዱስ ሚካኤልን አምላክ በቅዱስ ሚካኤል ስም ብንማጽነው ልዑል እግዚአብሔር ሊቀ መላእክት ቅዱስ ሚካኤልን ልኮ ካልታሰበ ችግር ያወጣናል ማለት ነው፣ እነኚህ ሰዎች እንዳወጣቸው። ስለዚህ ልንማጸነው ይገባል። አንድ የምንማረው ሶስተኛ ይሄ ነው፣ ነገ የሚከበረው። ሌላስ አራተኛ የሚከበርበት ምክንያት ምንድን ነው ካላችሁኝ፣ ዋናው ቴዎብስታ የምትባል ሴት ነበረች እና ደግሞ ዱራታኦስ የሚባል፣ እነኚህ ሁለቱ የቅዱስ ሚካኤል ወዳጆች ናቸው። ቅዱስ ሚካኤልን በጣም ነው የሚወዱት። ዝክሩን አያስታጉሉም። የፈለገ ቢቸገሩ፣ የፈለገ ችግር ውስጥ ቢገቡ ቅዱስ ሚካኤልን ከመውደዳቸው የተነሳ ዝክሩን አያቋርጡም፣ በዓሉን አያስታጉሉም። የፈለገ ቢሆን እንደውም አንድ ቀን ፈተና ገጠማቸው። ያጡ የነጡ ድሆች ሆኑ። የሌለ ድህነት አጋጠማቸው። እዚህ ጋር አንድ ነገር አትርሱት ወንድሞች። እንደዚህ አይነት በዓላትን ስናክብር እንዲህ የሚፈትን ፈተና ደግሞ ይመጣባል። ተመልከት፣ ይመጣል ፈተና እና ክርስትና ደግሞ ማለት በደስታ ጊዜ ሁሌ የምትከተለው ሃይማኖት አይደለም። በመከራም በችግር የምትጸናበት፣ በደስታም ጊዜ በችግርም ጊዜ የምትጸናበት እንጂ ችግር ሲመጣ ኧረ ወደዛ ብለህ የምትተወው ነገር አይደለም። ልትታመን ይገባል እስከ መጨረሻው። እውነት ነው ወንድሞች፣ ክርስትና ማለት ሁሌ ሲመችልህ ብቻ የምትቀጥለው ሃይማኖት አይደለም። በችግርም ጊዜ የምታስበው የምትከተለው ሃይማኖት ነው። ይህን እንዳትረሱ። የጭንቀት ቀን ይመጣል። ፈተና የሚታዘዝበት ቀን ይመጣል። ያችን ቀን ግን በብቃት ለመወጣት ራስን አዘጋጅ። እንዲህ አይነት ፈተና ደግሞ ልክ ወርቅ በእሳት እንደሚፈተነው አይነት ፈተና ነው እና ይሄ ፈተና መጣባቸው። ዱራታውስና ቴዎብስታ ገጠማቸው እንዲህ አይነት ፈተና። ተጨነቁ። ወይኔ ቅዱስ ሚካኤል በዓል ሊታጎል ነው ብለው በተለይ ሚስትየዋ ተጨነቀች። 10 ትወጣለች ትገባለች። ድህነት እኮ ክፉ ነው በእውነት። ድህነት ከክብር ያሳንሳል። በጣም ከባድ ነው። አሁን ስላልደረሰብህ ወይም ስላልደረሰብን ዝም ብለን ምን ችግር አለ ምን ልንል እንችላለን፣ ግን ክፉ ነው ወንድሞች በእውነት። ስለዚህ እኮ ነው ጠቢቡ ሰለሞን እንዳላማረረ እያለ ሲማጸን እንደዚህ አይነት ነገር ውስጥ እንዳይገባ ማለት ነው። እጅግም ባለጸጋ መሆን ጥሩ አይደለም፣ ምክንያቱም እንዳረሳ ካለ፣ እጅግም ድሃ ከሆነ ደግሞ እንዳላማረርብህ እያለ ይማጸነው ነበር ጠቢቡ ሰለሞን። ትክክል ነው እና በጣም ከባድ ነው። ሰው ስለ ድህነት እኮ ማድረግ የማይፈልገውን ነገር ሊያደርግ ይችላል ባይበረታታም። እንደውም አንድ ታሪክ ልንገራችሁ ከድህነት ጋር ከተያያዘ ዘንዳ። እኔ በጣም ማረሰው ስንክሳር ላይ የተጻፈ አንድ ታሪክ አለ። ስንክሳር ሳነብላችሁ የሰማሁት የተማርኩት። አንድ የፋርስ ንጉስ ነበረ
በጣም ታመመ። እቤቱ የሚንከባከበው አንድ ጠንቋይ አለ እና ህመሙ አሰቃየውና ጠንቋዩን አስጠራ። አንተ አለው። አቤት። ቆይ አንተም ምቀልብ ዕዳ አለብኝ እንዲህ አለው። ዕዳ አለብኝ እንዲህ አንተን ዝም ብዬ አስቀምጬ የምቀልብህ? ካልፈወስከኝ ያንተ ባለመድኃኒትነት ያንተ አዋቂነት ደግሞ ምኑ ላይ ነው አለው። ተናዶ ሊገለው እኮ ነው። ጠንቋዩ እረረ ዛሬማ አይምረኝም፣ እንደምንም አጭበርብሬ የሆነ ነገር ልበለውና ንጉሱ ማይፈጽመውን ነገር ይሄን ካልፈጸምክ ልበለውና ራሴን ላስመልጥ አለ። ጠንቋዮች እንዲህ ናቸው። ላስመልጥ አለ። ከዛ ምን ላድርግ አለው። ይሄን ካደረክ ትድናለህ አለው። እሺ ምን? አንድ ድሃ ሰው ፈልግ አስመጣ። ማን ነው? አንድ ወላጅ እናት ድሃ አይደለም ያለው፣ እናትና አባት አንድ ልጅ ካላቸው ያ አንድ ልጅን በፊት ለፊቱ አምጥተው ይረዱልክ። አይከብድም? አቤት ጭካኔያቸው እኮ የጠንቋዮች ጭካኔ። ከፈለገ እኮ በውሻ ደም ታጠበም ሊልህ ይችላል። የውሻ ሰገራም ብላ ሊልም ይችላል እኮ። እግዚአብሔርን መፍራት የለም እነሱ ጋር። ከፈለገ በፈርስ ታጠበም ይላል። ብቻ በነገራችን ላይ ጠንቋዩ የሚያዘው መናፍስቶቹ ላዩ ላይ ሆነው የኛን መዋረድ ያያሉ፣ እያዩ ይደሰታሉ። የሰው ልጅ የተጠመቀውን ጥምቀት ለማርከስ ሲፈልጉ እንደዚህ አይነት የረከሰ ነገር በጠንቋዩ ላይ አድረው ያስተገብራሉ። የጠንቋዩን ምክር ሰምቶ እንግዲህ የሚተገብር ሰው ካለ ምን ያክል የዋህ ምን ያክል ሞኝ እንደሆነ ተመልከቱት። እና ጠንቋዩ መቼም የሚፈጽም ሰው የለም ብሎ እኮ ነው። መቼም ንጉሱ አገኝም፣ ቢያገኝ እንኳን እሺ ብሎ ወላጅ ልጁን የሚያርድ የለም ብለው አስቦ ነው ጠንቋዩን ያለው። ከዛ በኋላ ንጉሱ እውነት መሰለውና አዘዘ። አዋጅ አዋጅ! አንድ ልጅ አለው ቤተሰብ፣ እሱን በንጉሱ ፊት የሚያርድ እኔ ንጉሱ አከብረዋለሁ፣ ይህን ያክል ወርቅ ሰጠዋለሁ እያለ አሳወጀ። ሲያውጅ አልመጡም። አንድ አባትና እናት መጡ። አንድ ልጅ አላቸው። በጣም ደሃ ናቸው። በቃ የሌለ ድሆች ናቸው። የሌለ ድሆች ናቸው። ከዛ በኋላ ንጉሶ አለን አሉት። አለን? ታርዱልኝ አላችሁ ልጃችሁን? አዎ እናርድልሃለን። አይገርምም? ድህነት፣ ስለ ድህነታቸው ወርቁን ጓግተው እኔ በጣም ነው የገረመኝ ይህን ታሪክ ሳነበው በእውነት። ከዛ በኋላ እናርድልሃለን አሉት። እሺ ተዘጋጁ አላቸው። እሱ ይሄን ደግሞ የሚለው ከህመሙ ጽናት የተነሳ ነው። ንጉሱ ልጅ ማሳረድ ወዶ አይደለም፣ ግን ከህመሙ ጽናት የተነሳ እንዲህ የተሰቃየው ከምኖር ብሎ ማለት ነው። ግን ልጅየው ያሳዝናል በጣም። አይኑን ክብልል ያደርጋል። እስቲ ሳሉት በሊናቸው። እኔ በእግዚአብሔር አምናለሁ ይላል ህፃኑ ልጅ። ክርስቲያን እኮ ነው ደግሞ። እኔ በእግዚአብሔር ልጅ አምናለሁ፣ እኔ በእግዚአብሔር አዳኝነት አምናለሁ ይላል፣ ይጮሃል። ግን የሚረዳው የለም። እኔ በእግዚአብሔር አዳኝነት አምናለሁ፣ ያወጣኛል ከዚህ መከራ ይላል። ታምኖ እኮ ነው፣ ታምኖ በአምላኩ። ከዛ በሉ ረዱልኝ አለ። ንጉሱ ተኝቶ ሲያርዱለት ለመመልከት ዘንበል ብሎ በአንድ ቦታ ይመለከታቸዋል። ጨክነው እናትና አባት አይኑን ይዘው ሊያርዱት ሲዘጋጁ ልጅየው ክብልል እያለ ወደ ሰማይ አይኖቹን ተመልክቶ ከንፈሩን ያንቀሳቅሳል። ከዛ የዚህ ሰዓት ነው እግዚአብሔር አምላክ የልጁን እምነት አየና በንጉሱ ልብ ላይ ርኅራኄን አሳደረ በንጉሱ ልብ ላይ። ከዛ ልጅየው አይኑን ክብልል ሲያደርግ ንጉሱ ልቡ ተነካና በቃ ተውት፣ አትረዱት አለ። ተውት አለ። የዚህን ሰዓት ተውት። ከዛ ና እስቲ አቡሽ ብሎ ጠራው። ና አለው። አቤት። ምን እያደረክ ነበረ? ሊያርዱ ሲነሱ አለው። አይንን ክብልል እያደረክ ወደ ላይ ትመለከታለህ። ከዛ ሕፃኑ በሚያሳዝን ቃል ንጉሥ ሆይ
ሰውን ቢጣላው እናት አባቱ ይረዱታል አለ። እናት አባቱ ይረዱታል። እናት አባቱ ባይረዱት ንጉስ ያግዝለታል። እኔ ግን ከሁለታችሁም አጣውኝ አለ። ከሁለታችሁም እርዳታ እናት አባቴም አልረዱኝም፣ አንተም አልረዳኝም። ከሁለታችሁም ሳጣ እንግዲህ ያለኝ አማራጭ ፈጣሪ ብቻ ነው። ወደ ፈጣሪ ቀና ብዬ የእሱን እርዳታ እየጠየኩ ነበር አለ። በጣም ንጉሱ ተገረመና ለሱ ወርቅ ሰጠው። እንዳለ እሰጣለሁ ያለውን ወርቅ እና ዲናር በነፃ ሰጠው ዝም ብሎ። ይሄን ርኅራኄ ስላሳየ እግዚአብሔር አምላክ ንጉሱን ከበሽታ የሚፈውስ ቅዱስ ሰው ላከለት። አባ ዳንኤል የሚባል ገርለኛው አባት ቅዱስ ዳንኤልን ላከለት። ነብዩ ማነው? ቅዱስ ዳንኤል መጣና ንጉሱን ከበሽታው አስተምሮ አጥምቆ ፈወሰው ከበሽታው። እዚህ ጋር አንድ ነገር አልተማራችሁም ወንድሞች? ራሩ ጨርሱልኝ እስኪ። ራሩ ምን ይሆንላችኋል? ይራራላችኋል። ስለ ራራ እኮ ነው። ንጉሱ እኮ ስለ ራራ ነው እግዚአብሔር የራራለት። ለሕፃኑ ራራለት። የንጉሱን መራራት አየና እግዚአብሔር ለሱም ራራለትና የሚፈውስ ሰው ላከለት። አያችሁ አይደል? የሚራሩ ይራራላቸዋል የተባለው ቃል እዚህ ጋር ተፈጸመ ልላችሁ ፈልጌ ነው። ከሕፃኑ ምንድነው የምትማሩት? እምነት። እስከ መጨረሻው ተመልከቱ። እስከ ሞት ድረስ ታምኗል ለአምላኩ። ሕፃኑ ልጅ እያረዱት እንኳን በአምላኩ ያለውን እምነት ተስፋ አልቆረጠም። በአምላኩ ላይ ያለው እምነት ይሄ እኮ ነው። ተመልከቱ። ልትቀበለው ያለውን መከራ አትፍራ፣ እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ የሚለው ቃል ይሄ ነው። እንግዲህ እስከ መጨረሻው እቅታ ድረስ በእግዚአብሔር ተስፋ አትቁረጡ ልላችሁ ፈልጌ ነው። እስከ መጨረሻው እቅታ ድረስ እየሞታችሁም እያለ በአምላካችሁ ተስፋ አትቁረጡ። ልክ እንደ ይስሐቅ፣ እንደ አብርሃም ልጅ እንደ ይስሐቅ። እና አንድ የምንማረው ትምህርት ይሄ ነው። እና ምን ልላችሁ ፈልጌ መስላችሁ? ድህነት ክፉ ነው። እነኚህ እናትና አባት ልጃቸውን ለማረድ እስከ መዘጋጀት ያደረሳቸው ድህነት ነው። ያደረጉት ነገር ተገቢ ነው እያልኳቸው አይደለም፣ የወሰኑት ውሳኔ ግን ድህነት ተመልከቱ፣ እስከዚህ ድረስ ሰውን ያደርሰዋል። እስከዚህ ድረስ ሰውን ያደርሰዋል። አሁንም ሊጨምርላችሁ ከድህነት ጋር በተያያዘ ፈቃደኛ ናችሁ? ሊጨምር ድህነት ምን ያክል ክፉ እንደሆነ ልክ እንደዚሁ አሁንም ባስልዮስ፣ ታላቁ ባስልዮስ የሚባል ሊቀ ጳጳስ ነበረ። እሱም ልክ እንደዚሁ ሀብታም ነበረ እና በሱ ዘመን አንድ ሰውዬ ነበረ እና 4 ሴቶች ነበሩት፣ 4 ደናግል ሴቶች። እሱ ክርስቲያን ነው ሰውየው እና በጣም ድሃ ነው፣ ያጣ ይነጣ። መጀመሪያ ሀብታም ነበር፣ ግን እንግዲህ የዚህ ዓለም ንብረት እንደዛ ነው። አንዴ ድንገት እኮ ሲመጣ ትከስራለህ፣ አይገልጸውም። ማግኘት እንዳለ ሁሉ ማጣትን አትርሱት ወንድሞች። ማግኘት እንዳለ ሁሉ ማጣት አለ፣ ማጣት እንዳለ ሁሉ ደግሞ ማግኘት አለ። በዚህ ምድር ላይ የአንድ ሳንቲም 2 ገጽታ የሆኑ ሁለት ነገሮች አሉ። ሳቅ ካለ ለቅሶ አለ። የሳቀ ሁሉ ማልቀሱ አይቀርም፣ ያለቀሰም መሳቁ አይቀርም። ይሄን እንዳትረሱ። መሻር እንዳለ መሾም አለ፣ መሾም እንዳለ መሻር አለ። ሁሌ እንደተመቻ አትኖርም በዚህ ምድር ላይ። ስታገኝ የማጣት ቃል እንዳለ አስብና ለደዎች መጽውት። ስታገኝ እኔም እኮ ማጣበት ጊዜ አለ ብለህ መጽውት፣ የማጣት ጊዜ ሳይመጣ። ስታጣ ደግሞ አታማርር፣ ማግኘት ቀን እንዳለ አስብና ፈጣሪን አመስግን። አታማርም አምላክን። ማግኘት ቀን አለ። እነኚህ ነገሮች እንዳለ አስቡና ተስፋ አትቁረጡ። ወንድሞች በምንም ነገር ላይ ተስፋ አትቁረጡ። አንድ ቀን ተስፋ አድርጉ። እና ይሄን ነገር ላስታውሳችሁ ስለፈለኩ እና ተመልከቱ። ይሄ ሀብታም ሰውዬ ልጆች አሉት፣ ደናግል ሴቶች አሉት። ድሃ ሆነ፣ ልጆቹን ሊያጋባ ፈለገ። ማን ያግባለት? ማን ያግባለት? ድሃ ስለሆነ ሁሉም ናቁት፣ ሁሉም ተጸየፉት። ስለ ድህነቱ የእሱ ልጆች የሚያገባለት ጠፋ። በጣም አዘነ። በቃ የሴተኛ አዳር ቤት
ሰራና ልጆቹን እንዲዘሙቱ እዛ ውስጥ ሊያስገባ ወሰነ። በቃ አራቱንም ልጆች ዘማዊ አድርጌ በቃ ሴተኛ ዳሪ አድርጌ ከነሱ ገንዘብ እቀበላለሁ አለ። አቤት ድህነት! ተመልከቱ፣ እዚህ ደረጃ ላይ ደርሶ ነበር። ወዲያው ይሄ ቅዱስ ሰው በህሊናው ይሄ ሰው የሚያስበውን እግዚአብሔር ገለጠለትና ከወላጆቹ ሀብት እየወሰደ እየተደበቀ የቤቱ በር ላይ ያስቀምጥለታል። ሳያየው እኮ ነው። ምጽዋት በስውር እንደሚሰጥ ተመልከቱ። እዚህ ጋር ለከንቱ ውዳሴ ብለን ማድረግ እንደሌለብን እዚህ ጋር አንድ ነገር ነው የምንማረው ከዚህ ቅዱስ። ይታይልኝ ብለን መጽዋሽ ነን ብለን ለመታየት ብለን ማድረግ ምንም ነገር የለብንም። ቅዱስ ጳውሎስ በከንቱ ውዳሴ ምክንያት አንድ እንኳን እንዳታደርጉ እንዳለ እና እየተደበቀ በሩ ላይ ያስቀምጥለትና ዞር ይላል። ከዛ ይሄ ሰው ሲወጣ ወርቁን ያገኛል። እንዴ ማን አስቀምጠልኝ ብሎ ደንግጦ ብሩን ይዞ ሄደና ደል ያለ ሰርግ አዘጋጅቶ አንደኛ ታላቂቱን ልጁን ዳረበት። እንዲህ ሁሉንም እስኪድር ድረስ ይሄ ቅዱስ እየመጣ ወርቁን ያስቀምጥለታል በሩ ላይ። ከዛ በአራተኛ ነው በአምስተኛ አካባቢ ላይ ማን ነው ቆይ ገንዘቡ የሚያስቀምጥልኝ ብሎ ሲጠባበቅ ይሄን ቅዱስ እጅ ከፍንጅ ያዘው። ልክ አስቀምጦ ሌር ሲል ያዘው። በእውነት ነፍሴን ነው የታደካት አለው። እግዚአብሔር በአንተ አማካኝነት በሃይማኖቴ እንዳልናወጥ ፈጣሪን የሚያሳዝን ስራ እንዳልሰራ በእውነት ከኃጢአት ጠበከኝ አለ። እግዚአብሔር ዋጋን ይከፍልሃል አለው። ደስ አይልም ወንድሞች? በእውነት እንዴት ደስ ይላል! ሰውን እኮ እንደ መርዳት ምን የሚያስደስት ነገር አለ? ያለቀሰውን ሲስቅ እንደማየት፣ ረድተው ሲስቅ እንደማየት በእውነት እርካታ የሚሰጥ ነገር አለ በምድር ላይ? ምንም ነገር እኮ የለም። ዋጋውን ማሰብ ብቻ አይደለም ወንድሞች፣ ሰው ሲስቅ ማየት፣ ከችግሩ የተነሳ የሚያለቅስ ሰው ስታዩ ስታስደስቱት፣ አቤት የመንፈስ እርካታ፣ አቤት ያለው እርካታ በእውነት እንዴት ያስደስታል! በእንደዚህ ህይወቱን ያስጠመደ ሰው፣ መልካም ስራ እየሰራ ህይወቱን ያስጠመደ ሰው ምንኛ ብፁዕ ነው። በእጁስ እየሰራ ከሚያገኘው እየመጸወተ የሚኖር ሰው በእውነት እንደዚህ አይነት ሰው የታደለ ነው። ምንም ጥርጥር የለውም መንግስተ ሰማይ የሱ እንደሆነች። እንዲህ እንድንሆን ነበር እኮ የታዘዝነው በምድር ላይ። ክርስቶስ እኮ እንዲህ እያደረጋችሁ ጠብቁኝ ነበር ያለን። እኛስ ምን እያደረግን ነው? እየጠበቅን ያለ ነው። ኢየሱስ ክርስቶስ እኔ እስክመጣ እኔ እስከምወስዳችሁ ድረስ እንዲህ እያደረጋችሁ ጠብቁኝ፣ እየሰራችሁ የተገረውን እየረዳችሁ ጠብቁኝ፣ ከዛ እኔ መጥቼ ወስዳችኋለሁ ያለው። እኛ ምን እያደረግን እየጠበቅን ያለ ነው? ይሄ ለሁላችንም የምተወው ጥያቄ ነው። ምን እያደረግን እየጠበቅን ነው ያለ ነው? አጋንንት እንደ ውሾች ደጅ ይጠነዋል፣ ሁሉንም ያስረሱዋል። ብትነሳም ትሰጥ ዘንድ ብትወድም የሚሰበስቡለትን አያውቁትም እንጂ ያደልባሉ ብሏልና፣ የማይጠቅም የማትበላውን ገንዘብ ታደልብ ዘንድ እነሆ የዚህ ዓለም ገንዘብ ያስጎመጃል ተብሎ ተጽፏል። የዚህ ዓለም ገንዘብ እያስጎመጀን ይሆን? ከዛሬ ነገር ይሞላልኛል ሳትል ምጽአት ይመጣብሃል። ድንገት እገሊን ይዛችሁት ኑ የሚል ጥሪ ይመጣል ከአምላክ። ከዛ በቃ ምንም ሳትመጸውት ምንም ሳትረዳ ለራስም ሳትሆን እንደባከንክ እድሜ ልክን ገንዘብ ስታሳድድ እንደኖርክ ድንገት ጥሪ ይመጣል ከሰማይ። ከዛ መግቢያ ወይኔ ትላለህ በአምላክ ፊት ትቆምና፣ ምን ነው ሳትመጸውት ሳትረዳ መልካም ስራ ሳትሰራ ምን ነው ወደ እኔ መጣ ይላል አምላክ። ራእየ ማርያም ላይ እንደተጻፈው መንገደ ሰማይ ላይ ምን ነው ሳትረዳ ምን ነው መልካም ስራ ሳትሰራ ወደ እኔ መጣ ሲል ወይኔ ትላለህ በኋላ። ይሄን መኖሩን መች አወቅኩኝ ትላለህ። እኔ እንደው ሰው ሲያወራ ሰማው እንጂ አላመንኩበትም ነበር ትላለህ። አዎ ሲያወሩ ሰምቻለሁ። ምን ነው የረዳ በመንግስተ ሰማይ ዋጋ ያገኛል ሲባል አልሰማክም ይላል አምላክ። አዎ ሰምቻለሁ፣ ግን እውነት አልመሰለኝም ነበረ። እንደው አሁን ዛሬ ተረት ተረት ይላሉ አይደል መናፍቃን፣ እንደዛ ይመስለኝ ነበረ ትላለህ። እንዴ ካህናትን አገልጋዮችን መጽሐፍትን አላኩልም አንብባ አትረዳም ሲልክ፣ ከዛ በቃ የምትመልሰውን ታጣለህ። እንዲህ አይነት መከራ መኖሩን ባቅ እጄን እግሬን
በየቀኑ የሰውነት ክፍሌን እየቆረጥኩ አይደለም ለሰው አይደለም ለተቸገረ ለአውሬና ለአሞራ በሰጠው ወይኔ ትላለህ። ይህቺ ቀን ሳትመጣ ወንድሜ፣ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ተብሎ ተጽፏል። የጭንቀት ቀን ሳይመጣ ደስ አያሰኝም የምትለው አስጨናቂው ቀን ሳይመጣ በጉብዝና ወራት ፈጣሪን አስበው። የጉብዝና ወራትን በዘፈን በጭፈራ አታጥፋ፣ አታባክን። የጉብዝና ወራትን በዝሙት አታባክን። የጉብዝና ወራት ወጣትነት ጊዜህን የምትዘምርበት፣ የምትጸልይበት፣ የምትሰግድበትን ጊዜህን ሰርተ የምትመጸውትበትን ጊዜህን ፕሊስ በከንቱ አታባክ ነው። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። ደስ አያሰኘኝም የምትለው ቀን፣ አስጨናቂው ቀን ሳይመጣ ይሄንን እናስበው ለማለት ፈልጌ ነው። እና ተመልከቱ፣ በመንግስተ ሰማይ ዋጋን ታገኛለህ አለው። እና ይሄ ሁሉ ታሪክ ያመጣሁላችሁ ድህነት ክፉ ነው በሚለው ነው። ድህነት ክፉ ነው። ድሃን ሰው ወንድሞቹ ሁሉ ይጠሉታል፣ ይልቁንም ወዳጆቹ ከእርሱ ይርቃሉ ተብሎ ተጽፏል። እንደተጻፈው ማለት መጽሐፈ ምሳሌ ላይ። እና ተመልከቱ፣ ወደ ቴዎብስታና ወደ ዱራታውስ ታሪክ ልምጣላችሁ። ታዲያ አስቡት፣ የቅዱስ ሚካኤል በዓል ደርሶባቸዋል። የሌለ ድህነት ላይ ወድቀዋል። የቅዱስ ሚካኤልን በዓል ዝክር አቋርጠው አያውቁም፣ አስታጉላ አያውቁም። ተቸግረው ቢሆን ይዘክራሉ። ማለቴ በዕለቱ ድሃ ሳበሉ አያመሹም። ያችን ቀን 12 ስትመጣ ድሃ ሳበሉ በሱ በዓል ቀን አያመሿትም። ይሄ ለነሱ ቋሚ ነው። አሁን እንግዲህ ድህነት መጣ። ውጭ ግቢ ነፍስ የምትይዘው አጣች። ሚስቱ የምትይዘው የምትጨብጠው ጨንቋት ትወጣለች፣ ትገባለች። ዱራታውስም ያበድረው ሰው ሁሉ አጥቶ በቃ ጨነቀው። በቃ የዚህን ሰዓት ልብሱን ሁሉ ሸጠ። የእሷን ልብስ አስቀምጦ የእሱን ልብስ ሊመጸውት ማነው ሸጦ ገንዘብ እንትን ሊያደርግበት ነበረ ፍላጎቱ። እንዴ እኔ ሳለች ደስ ስትል እንደዚች አይነት የትዳር አጋር ሚስት አንተ ለራስህ አረ አንቺ ሴት ነሽ እያላት ሁሉ ይጨነቅን ነበር እኮ ለሷ ያስብላት ነበር። አረ ሴት ነሽ በሴት በወንድ ልጅ ድህነት ችግር የለም። ወንድ ልጅ ብትቶም ለብሶ ይኖራል፣ ችግር የለም። የተቦጫጨቀም ለብሶ እርቃኑም ቢሆንም ይሄን ያክል አይጋንንም። በሴት ልጅ ግን ይከብዳል አይደል? አይከብድም? ወንድሞች እስቲ ንገሩኝ፣ በሴት ልጅ ወይስ በወንድ ልጅ ነው የሚከፋው? በሴት ይከብዳል። እሱ ይሄን አስቦ ነበረ እና እሷ ግን ይሄን እንዴት ታስባለህ ብላ ግድ ብላው ነግራው፣ ባልና ሚስት አንድ እንደሆኑ አታውቅም ወይ ብላ። እውነት ነው፣ ባልና ሚስት አንድ ናቸው። ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራሉ፣ ሁለቱም አንድ ይሆናሉ። እሷ የምታስበው ከበረከቱ አንጻር እንጂ ከድህነት አንጻር አይደለም የምትመለከተው። ይዘይድ አለችው። እሺ ካልሽ ብሎ የእሱንም ሰብስቦ በልብስ ሊመጸው ሲል የሚሸጥለት ሰው አጣ፣ የሚለውጥለት አጣ። አንፈልግም ልብስ ልብስ ሞልቶኝ የለ እንደ እያሉ ሁሉም እምቢ አሉት። በጣም አዘነ። በቃ የመጨረሻ እዚህ ጋር ነው እንግዲህ ሰው የለኝም በሚልበት ሰዓት መጣ ሊቀ መላእክት ቅዱስ ሚካኤል መጣ። አያችሁ አይደል? ሰው የለኝም በምትልበት ጊዜ ነው ፈጣሪ የሚመጣው። በቃ አማራጭ ስታጣም የለኝም ብለህ እርዳታ በቃ የመጨረሻ ተስፋ የምታደርገው ፈጣሪ ሲሆን ይመጣል ልዑል እግዚአብሔር። እስከዚህ ድረስ መታመን አለብህ ወንድሜ። ብዙዎቻችን እኮ ገና ግማሹ ላይ ነው ተስፋ የምንቆርጠው፣ ገና ግማሹ ላይ አካባቢ ላይ እና ተመልከቱ፣ በቃ እዚህ ጫፍ ላይ በቃ ተስፋ ሙጥጥ ሲል መጣ ሊቀ መላእክት ቅዱስ ሚካኤል። በመኮንን አምሳል መጣ። ወዳጄ ዱራታውስ ምን ሆነሃል? ተከፍተሃልሳ ይለዋል። አዎ በጣም ነው የከፋኝ፣ በጣም እንደ ዛሬ የከፋኝ ቀን የለም እያለ ብሶቱን ማውራት ጀመረ። አይዞኝ አይክፋ፣
እናም እንዲህ የቅዱስ ሚካኤልን ዝክር አቋርጬ አላውቅም። እንዲህ አይነት ነገር ገጠመኛል። አይዞ አይክፋ፣ በእኔ ስም ሂድና አሳውን ሂድና ተበደር፣ ከአሳው 1 ዲናር ብሎ በ1 ዲናር በግ ግዛ፣ እንደገናም አሳም እንደገናም ስንዴ ሂድና ውሰድ በእኔ ስም አለው። ሄደና ተበደረ። ከዛም በጉን ይዞ መጣ፣ አሳውን ይዞ መጣ። አሳውን ግን እኔ ሳልመጣ እንዳትሰነጥቀው አለው። በጉን፣ ስንዴውን እና ደግሞ ምን ነበር ሌላ ሶስተኛው? በጉን፣ ስንዴውንና አሳውን ሶስቱን ይዞ ወደ ቤቱ ሄደ። ከዛም ቤቱ ሲመጣ የሚገርም በረከት ጠበቀው። ከዛም በሚገባ ድሆችን ብዙ ነዳንን አብልቶ ሸኛቸው። ከዛ በኋላ ሊቀ መላእክት ቅዱስ ሚካኤል ወደ በኋላ መጣ። አሳውን ቀደዱ። ሲቀዱት 300 ዲናር ወርቅ ተገኘ። ደነገጡ። ራሱን ገለጠ ቅዱስ ሚካኤል። እኔ ዘውትር የምጠብቃችሁ የማልለያችሁ ከፈጣሪ ታዝዤ ለሰው ሁሉ እርዳታን የማደርግ ሊቀ መላእክት ቅዱስ ሚካኤል ነኝ ብሎ ሲነግራቸው ደነገጡ። አይዟችሁ፣ አትፍሩ። ዛሬ ብቻ አልነበረም ስረዳችሁ የነበረው፣ ከልጅነታችሁ ጀምሬ ስጠብቅ ሳሳድጋችሁ የነበርኩት እኔ ነኝ። ከልጅነታችሁ ጀምሬ ሳሳድጋችሁ ስጠብቃችሁ የነበርኩት እኔ ነኝ። እውነት እኮ ነው ወንድሞች። እኛንም እኮ አሉን ቅዱሳን መላእክት ቅዱስ ሚካኤልን ጨምሮ ከልጅነታችን ጀምረን አቤት አቤት። እነኚህ መላእክት ባይጠብቁን ኖሮ እኮ ወንድሞች ስንቱ ሳይወለድ እዛው መክኖ በቀረ። ከጽንስ ጀምሮ እኮ ይጠብቁናል። ከተወለድን ብቻ እኮ አይደለም፣ ከጽንስ ጀምሮ ቅዱሳን መላእክት እኮ ይጠብቃሉ። ይህን እንዳትረሱ። እግዚአብሔር በቅዱሳን መላእክት አማካይነት ባይጠብቆን ኖሮ አጋንንት ከእናት ከአባቶቻችን ጋር አብሮ እየተወለደ እዛው ጽንስ በነበርንበት ሰዓት እዛው ባጨናገፉን ነበረ። ሰይጣን እኮ ቢችል ለምን ይመስላችኋል ሰይጣን ማህፀን ላይ የሚቀመጠው? ዛር መናፍስት አብሮ የሚወለዱት ለምን ይመስላችኋል? አላማቸው ምን ይመስላችኋል? አብረው ተወልደው ጽንሱን ማጨናገፍ እኮ ነው አላማቸው። ከቻሉ ጽንስ እንዳይፈጠር መከልከል አይችሉም እግዚአብሔር ካልፈቀደ፣ ግን ከቻሉ መከልከል ጽንሱን እንዳይፈጠር። ጽንስ ከተፈጠረ ደግሞ ጽንሱን ማጨናገፍ ባችሉ ደግሞ አብረው ተወልደው ልጁን በራሳቸው መንገድ ማሳደግ። ይሄ የሰይጣን አላማው ነው። አብሮ ማህፀን ላይ ተቀምጦ የሚወለደው ከዚህ አላማ ነው። እና እነኚህ መላእክት እኮ ባይጠብቁን ኖሮ ባልተወለድን፣ ወይም ደግሞ ያጨናግፉ ነበረ፣ ወይም ደግሞ አካል ጉዳተኛ ሆነን እንድንወለድ ያደርጉ ነበር። እና ቅዱሳን መላእክት ዘውትር ይጠብቁናል በእውነት። እንደገና ከተወለድን በኋላ ደግሞ ከተወለድንም እኮ አይለቀንም ሰይጣን። የሰይጣን ክፋቱ ከተወለድን በኋላም ወይ በአራዊት እንድንነደፍ ያደርገናል፣ ወይ በእባብ ወይ በጊንጥ እቃቃ እየተጫወትን እያለ እቃቃ ሳይጫወት ያደጋለ እንዴ? በልጅነታችን ጭቃ እያቦካን ስንጫወት በዚህ መሀል ላይ ሰይጣን እኮ ቢሳካለት አራዊት የሆነ እባብ ነገር ጊንጥ ነገር ተናዳፊ ተናካሽ ነገር አስነስቶ ነድፎ ቢገለን ደስ ይለው ነበረ። ነድፎ ቢገለን ደስታውን አይችለውም። ግን እንዳይነድፈን የሚጠብቁን መላእክት እኮ አሉ። እነኚህ መላእክት ናቸው የሚጠብቁን። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እባብ እንዳይነክሰን ሲጠብቁን ማን ይመስላችኋል? ብርዱ እንዳይመታን ሲጠብቁን እነማን ይመስላችኋል? ሕፃን ልጅ አሁን ብዙ ጊዜ አይታችሁ ከሆነ እባብ አይነድፈውም፣ አይነክሱትም። እንደዚሁም ደግሞ ብርዱም እንደዚሁ አያስቸግረውም። በበሽታ ብዙ ጊዜ አይወድቁም። ለምን? ይጠብቋቸዋል ቅዱሳን መላእክት። ዘውትር ጠባቂ መላእኮቻቸው አላለም ጌታ መድኃኒዓለም? ዘውትር የአባቴን ፊት ይመለከታሉ ብሏል እኮ ወንጌል ላይ። ላስታውሳችሁ፣ በሰማያት ያለውን የአባቴን ፊት ይመለከታሉ። ጠባቂዎቻቸው ከነኛ አንዱን እንዳትንቁ ተጠንቀቁ አላለም? አንዱን እንዳትንቁ ተጠንቀቁ። ጠባቂ መላእኮቻቸው ዘውትር በሰማይ ያለው አባታችሁን ፊት ያያሉ። እኔን ከባህሪ አንድነቴ ከአብ ጋር ከባህሪ ሕይወቴ ከመንፈስ ቅዱስ ጋር
ከባህሪ አባቴ ከአብና ከባህሪ ሕይወቴ ከመንፈስ ቅዱስ ጋር ዘውትር ፊቴን ያያሉ ማለቱ ነው። አስቡት። ስለዚህ ወንድሞች ይጠብቋል። ገና ከልጅነትም የሚጠብቁት እነሱ፣ አሁንም ድረስ የሚጠብቁን እነሱ ናቸው። አሁንም ድረስ ያለ ጊዜያችን እንዳንቀሰፍ፣ ሰይጣን ከአቅም በላይ ፈተና አምጥቶብን እንዳናማርር ከሃይማኖት ክደን እንዳንወጣ ይጠብቁናል። በብዙ ነገር ነው የሚጠብቁት። እናም ቅዱስ ሚካኤል ከልጅነታችሁ ጀምሬ ሲጠብቅ ሲል ይሄንን ሁሉ እንድታስቡ ነው አስፍቼ የምነግራችሁ። እኔ ነኝ አላቸው። እናም እግዚአብሔር አምላክ መልካም ምግባራችሁን ወዶላችሁ እኔን እንድረዳችሁ ላከኝ። ይሄው ዛሬም መጥቻለሁ። በሰማይ ብቻ አይደለም የተዘጋጀ፣ በምድርም ምድራዊ ህይወታችንም ይሄው አሳመረላችሁ። ስላሳመረላችሁም ይሄው 300 ዲናር ወርቅ ሰጥቷችኋል ብሎ ይሄን ከአሳው ሆድ የወጣውን ወርቅ እግዚአብሔር የሰጣችሁ ሀብት ነው። ቀሪ ዘመናችሁን ሳትቸገሩ መልካም ስራ እየሰራችሁበት፣ እናንተም ተረድታችሁበት፣ ሌላውንም እየረዳችሁ እስከምትሞቱ ድረስ ኑሩበት አላቸውና ወርቁን ሰጣቸው። የእናንተ ነው ውሰዱ አላቸው። ይበቃችኋል። እስከ ዛሬ ያዘናችሁበት ጊዜ በማጣት በመቸገር ተቸግራችሁ ነበረ ስትዘክሩ የነበራችሁ፣ ስትመጸውት የነበራችሁት። አሁን ከእንግዲህ ሳትቸገሩ ነው የምትመጸውቱት ብሎ ሰጣቸውና በኋላም እግዚአብሔር አምላክ ሰማያዊት ኢየሩሳሌም መንግስተ ሰማይን አዘጋጅቶላችኋል፣ እስከዛው ድረስ በሰላም በፍቅር ኑሩ ብሎ አይናቸው እያየ አረገ። ሰገዱለት፣ አከበሩት። ከዛም በሚገባ በደስታ መኖር ጀመሩ ማለት ነው። ይሄ በዓል ነው። ከዚህ አንጻር ህዳር 12 ይከበራል። አራተኛው ምክንያት ይሄ ነው። እንግዲህ ሊቀ መላእክት ቅዱስ ሚካኤል ከሚከበርበት አንዱ ማለት ነው። ይሄን ይመስላል ወንድሞች። በእውነት እኛም ብንሆን ወር በገባ በ12 ዝክሩን የምንዘክር ወንድሞች በአማላጅነቱ ታምነን በእውነት ልንዘክር ይገባል። የተራበ ነዳይ ስናልፍ ዝም ብለን ማለፍ የለብንም። ያለንን መስጠት ማካፈል መልመድ አለብን። መጽሐፍ የሚለምንን ሰው አልፈው አትሂድ ይላል። የሚለምንን ሰው አልፈው አትሂድ። መጽሐፈ ሲራክ ምዕራፍ 4 ቁጥር 3 ላይ የምትነድ እሳትን ውሃ ያጠፋታል፣ እንደዚሁም ምጽዋት ኃጢአትን ታስተሰርያለች ይላል። የቅዱስ ሚካኤል ድርሳን አንብባችሁ ከሆነ በተደጋጋሚ በቅዱሱ ስም በመልአኩ በቅዱስ ሚካኤል ስም እናም በሌሎቹ መላእክት በቅዱስ ገብርኤል እንዲሁም ደግሞ በኪሩቤል እና በሱራፌል በሌሎችም መላእክትና ቅዱሳን ስም እንድንመጸውት ደጋግሞ ይነግረናል። ደጋግሞ ብዙ ቦታ እናንተም ብትመጸውቱ እናንተም ብትረዱ ይለናል። ስለዚህ ወንድሞች እኛም እንደ አቅማችን ይሄንን አማላጅነቱን ተማምነን በእውነት የበረከት ስራ ለመስራት መጣደፍ አለብን። አንዴ ነው። ሌላው ደግሞ በነገው ቀን ራስን አዘጋጅቶ ንስሐ የገባ ለቅዱስ ቁርባን ራሱን ያዘጋጀ ካለ ራስን አዘጋጅተ የጾም ጊዜ ነው። ደግሞ ደስ ሲል አርብ ነው። ደግሞ ቅዳሴውን አስቀድሰ አሁን እዚህ ጋር የብዙዎቻችን ችግር እዚህ ጋር ነው። እኔ በጣም ማዝነው አንዱ እዚህ ጋር ነው። እስቲ አብዛኛው ኢትዮጵያዊ ሄዱ ለንግስ ሲሄድ ሁሉም የሚቆርብ ነው? አይቆርብም አይደል? አብዛኛው አይቆርብም። ከውጭ ተሳልሞ በቃ አጨብጭቦ ዘምሮ ቀኝ ወደ ኋላ ዙር ወደ ቤት ነው በቃ የሚሄደው። የሚዘክር ማነው? አስቀድሶ ቅዳሴውን የሚቀበል የለም። በጣም ጥቂት ሰው ነው። በጣም በተፈለገው ልብ ሰው እየቆረበ አይደለም። የለም ሰው በቃ ንግሱን ሄዶ ማክበር ብቻ ላይ ነው የተጠመደው ሰው። እና ይህን ማሰብ አለብን ወንድሞች። ተዘጋጅተን ሄደን ቅዱስ ቁርባኑን መቀበል መቻል አለብን። ራስን ያዘጋጀ ከሆንክ ነው ታዲያ። ስለዚህ ስንቀበል ደግሞ የቅዱስ ሚካኤል አምላክ ዛሬ በምቀበለው ስጋና ደም ስለ ቅዱስ ሚካኤል ብለ በሱ ምልጃ ተማምኜ ማጸናለሁ። የምቀበለውን ስጋና ደም ለኃጢአት መደምሰሻ ለመንግስተ ሰማይ መውረሻ አጋንንትን ድል መንሻ አድርግልኝ፣ ቤቴንም ባርክልኝ። በምቀበሉ ስጋና ደምን በወዴ ተሸክሜ ወደ ቤቴ ስመጣ ቤቴ ላይ በረከት አሳድር እያልን ልንማጸን ይገባል።
እና ይሄ ነው ዋናው ትልቁ እንደውም ልናከብርበት የሚገባው አንዱ ስጋና ደሙን በመቀበል ነው። በቅዱስ ሚካኤል በዓል ቀን ተሰብስበን አይታችሁ ከሆነ የቅዱስ ሚካኤል ማን ነው ተአምር ላይ ስታዩ ስጋና ደሙን በመቀበል ነው የሚያከብሩት በዓላቱን። እኛ ኢትዮጵያውያን ግን እዚህ ጋር በጣም ብዙ ስራ ይቀረናል። የለንም፣ በስጋው ደግሞ አናከብርም። ይሄ አንድ ትልቁ ነገር ነው። ሌላው ስደት ላይ አላችሁ ቅዱስ ሚካኤልን ቤተክርስቲያን መሄድ የማትችሉት ወንድሞች ካላችሁ ደግሞ በቤታችሁ የቅዱስ ሚካኤልን ድርሳኑን መልኩን ጸልያችሁ በጸሎታው ተጠመቁ። የቅዱስ ሚካኤል አምላክ ማረኝ፣ የቅዱስ ሚካኤል አምላክ ጌታዬ ኢየሱስ ክርስቶስ ከኃጢአት ያንጻኝ፣ ስለ ቅዱስ ሚካኤል እያላችሁ ተጠመቁበት በጸሎታው። እንደ እምነት ይደረግልሃል። አምናችሁም በስሜ የምትማጸኑት አምናችሁም የምትጠይቁኝን ሁሉ አደርግላችኋለሁ እኔ መድኃኔዓለም ብሏል። አምናችሁም በስሜ የምትለምኑትን ሁሉ እኔ አደርግላችኋለሁ ዮሐንስ ወንጌል 14:13 ላይ። እና ይሄንን ማድረግ መቻል አለብን። ይሄንን ማድረግ ትችላላችሁ ማለት ነው። ይሄን ይመስላል። በእውነት የሊቀ መልአክ የቅዱስ ሚካኤል ረድኤትና በረከቱ በእኛ ላይ ይደርብን። በነገው ቀን ከሚከበረው ከቅዱስ ሚካኤል በዓል ጌታ መድኃኔዓለም በረከቱን በእኛ ላይ በሁላችን ላይ ያሳድርብን። አሜን። አንስ ኃይለከ ወናድነነ ቅዱስ ሚካኤል ረዳነ በጸሎት ከተማጸነ አርዌ ጉጉይማነ ወይም ስጠነ እምነገነቱ ዘሄዱ ለአዳም አቡነ ሰአለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል። ከሊቀ መልአክ ከቅዱስ ሚካኤል ረድኤት በረከትን ያሳትፈን። በሰማነው ቃል 30፣ 60፣ 100 የምናፈራ አድርገን አሜን። እስቲ አብረን አንድ ዝማሬ እንዘምር። ኦ ሚካኤል ኦ ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥነ ተራዳን አጽናን በእምነት። ኦ ሚካኤል ኦ ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥነ ተራዳን አጽናን በእምነት። ለያዕቆብ ነገድ ሚካኤል ለእስራኤል ሚካኤል ጠባቂያቸው ነህ ሚካኤል መልአከ ኃይል ሚካኤል። ፍቅርን አድለን ምሕረት ቅዱስ ሚካኤል የእኛ አባት። ፍቅርን አድለን ምሕረት ቅዱስ ሚካኤል የእኛ አባት። ኦ ሚካኤል ኦ ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥነ ተራዳን አጽናን በእምነት። ነጸብራቃዊው ሚካኤል ተክህኖ ልብስ ሚካኤል ሐመልማለ ወርቅ ሚካኤል አይኑ ዘርግብ ሚካኤል። ፍቅርን አድለን ምሕረት ቅዱስ ሚካኤል የእኛ አባት። ፍቅርን አድለን ምሕረት ቅዱስ ሚካኤል የእኛ አባት። ኦ ሚካኤል ኦ ሚካኤል ሊቀ መላእክት በኃጢአት እንዳንሞት ፈጥነ ተራዳን አጽናን በእምነት። በስዕል ፊት ሚካኤል እሰግዳለሁኝ ሚካኤል። ፈጥና አረጋጋኝ ሚካኤል አለው በለኝ ሚካኤል።
ፍቅርን አድለን ምሕረት ቅዱስ ሚካኤል የእኛ አባት ፍቅርን አድለን ምሕረት ቅዱስ ሚካኤል የእኛ አባት ኦ ሚካኤል ኦ ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥነህ ተራዳን አጽናን በእውነት በክንፍ ጥላ ሚካኤል ተጠልለናል ሚካኤል ቅዱስ ሚካኤል ሚካኤል ተከለለልን ሚካኤል ፍቅርን አድለን ምሕረት ቅዱስ ሚካኤል የእኛ አባት ፍቅርን አድለን ምሕረት ቅዱስ ሚካኤል የእኛ አባት ኦ ሚካኤል ኦ ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥነህ ተራዳን አጽናን በእምነት ቀሩበ እግዚአብሔር ሚካኤል ታማኝ ባለሟል ሚካኤል ደራሽ ሲጠሩ ሚካኤል ለታመኑ ኃይል ሚካኤል ፍቅርን አድለን ምሕረት ቅዱስ ሚካኤል የእኛ አባት ፍቅርን አድለን ምሕረት ቅዱስ ሚካኤል የእኛ አባት ኦ ሚካኤል ኦ ሚካኤል ሊቀ መላእክት በኃጢአት እንዳንሞት ፈጥነህ ተራዳን አጽናን በእምነት ኦ ሚካኤል ኦ ሚካኤል ሊቀ መላእክት በኃጢአት እንዳንሞት ፈጥነህ ተራዳን አጽናን በእምነት የቅዱስ ሚካኤል ረድኤትና በረከት ይደርብን፣ አሜን። አንድ ጥቅስ አለች። እችን ጥቅስ ብቻ ተናግሬ ላብቃ። ሉቃስ ወንጌል ምዕራፍ 13 ቁጥር 3-6 ላይ ስለ ሊቀ መልአክ ስለ ቅዱስ ሚካኤል አማላጅነት የተነገረ ቃል አለ። አንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚህች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። ተመልከቱ፣ ይሄ ቃል በነገራችን ላይ ስለ ቅዱሳን መላእክት አማላጅነት የተነገረ ቃል ነው። በተለይም ስለ ቅዱስ ሚካኤል አንድምታው ይላል እንደዛ። የማቴዎስ ወንጌል አንድምታው ላይ ተመልከቱ። ማነው ሉቃስ ወንጌል አንድምታ ምዕራፍ 13 ቁጥር 3 ምዕራፍ 13 ቁጥር 6 ላይ እና ያ ጠባቂ ማን ነው? ያ የወይን አትክልት ባለቤቱ መድኃኔዓለም ነው፣ ልዑል እግዚአብሔር አምላክ ቅዱስ እግዚአብሔር አብ ወልድ መንፈስ ቅዱስ። ጠባቂው ማን ነው ሲባል ሊቀ መላእክት ቅዱስ ሚካኤል አንድምታው እንደዛ ይላል። አንድም እያለ ይፈተዋል። ቅዱስ ሚካኤል ይላል፣ ቅዱስ ገብርኤል ይላል። ብትመለከቱት በጣም አሪፍ ነው እና ያኔ ሲጠብቃቸው ነበረ። የወይን አትክልት የተባለው ለጊዜው እስራኤላውያን እንደመሆናቸው ይናገራል። ግን የዛሬውን ተዋት እያለ ሲንከባከብ የነበረው ያ መልአክ እንደነበረ አንድምታው ይጠቅሳል። ዛሬም ደግሞ ልክ እንደዚሁ እኛን ክርስቲያኖችን ሲጠብቅ የዛሬን ተዋት፣ የዛሬን ማራት፣ ዕለት ኃጢአት ስንሰራ ማለት ነው። አረ ከዚች በለስ ምንም አላገኘውም፣ ፍሬ አላገኘውም ይላል። ማ ልዑል እግዚአብሔር አምላክ። እውነት እኮ ነው ወንድሞች፣ ሁሌ ፍሬ አይገኝብንም። ለምንድን ነው? አናፈራም። ፍሬ አናፈራም። ከኛ ይፈለጋል፣ ይጠበቃል፣ ግን አናፈራም። ዛሬም ስንታይ ቅጠል ብቻ ማለቴ ስም ብቻ።
ክርስቲያንን ግን የክርስትና ስራ የለንም። ጾም፣ ጸሎት፣ ስግደት የለም። ቅጠል ብቻ ማለት ስም ብቻ ክርስቲያንን እንባላለን በስም ግን የክርስትናን ስራ አንሰራም። ቅጠል ብቻ ወይም ስም ብቻ። ከዛ ልዑል እግዚአብሔር እቺ ነፍስ እንዴት ነው አታፈራም እንዴ? በቃ ልቁረጣት። ለምን መሬቱን ታጎሳቆላለች ማለት መሬቱን ለምን ታጎሳቆላለች ማለት ትርጉም አለው። ለምን ሌላውን ታጠፋለች እኮ ነው። ለምን ሌላውን ታበላሻለች? ለምን ሌላውን ታሰናከላለች ነው። ለምን ሌላውን የመዳን መንገዳቸውን ተዘጋባቸዋለች ነው። ወይ ራሷ መልካም ፍሬ አፍርታ አላስደሰተችኝ፣ ወይ ደግሞ ሌሎችን እንዲያፈሩ አላደረገች። ዝም ብላ ብቻ ለሌላው መሰናከል የሆነች ከምትኖር ቁረጣት ይለዋል። የዚህን ሰዓት ያ ጠባቂ መልአክ ጌታ ሆይ እባክን ተዋት፣ እንደው ዛሬን እለፋት፣ ዛሬም ድቀት ቢያገኛት እለፋት፣ ዛሬም ብትሳሳት ብትሰናከል እባክን ተዋት፣ ግድ የለም ነገ ከነገ ወዲያ ታፈራለች። ዛሬ ልንከባከባት፣ ዛሬ ፋንድያ አስካፍስላት። ምን ማለት ነው ፋንድያ? ዛሬ ቃለ እግዚአብሔር የሚናገርበት ቦታ ወስዳታለሁ ማለት እኮ ነው። በነገራችን ላይ ወንድሞች ቃለ እግዚአብሔር የሚናገርበት ቦታ የሚወስዱን እነማን ይመስላችኋል? አጠገባችን ያለ መልአክ እኮ ነው፣ ይወስደናል። ቃለ እግዚአብሔር የሚናገርበት ቦታ ይወስደናል፣ ይመራናል። ሂድ እዛ ስማ ቃለ እግዚአብሔር፣ ሂጂ ስሚ ቃለ እግዚአብሔር። ቤተክርስቲያን ሂድ እያለ የሚገፋፋ ማን ይመስላችኋል? መልካም አስተሳሰብ የሚመጣው ከማን ይመስላችኋል? መልካም ምክር የሚመጣ ክፉ ሐሳብ ከዲያብሎስ ካልን መልካም ሐሳብ ከየት ይመስላችኋል? አሉዋ ጠባቂ መልአክ እነሱ ናቸው እኮ። ሂድ ቤተክርስቲያን ተከታተል፣ ሂድ ቃለ ወንጌል ስማ፣ ሂድ ይሄን አድርግ፣ እንዲህ አይነት መልካም ስራ ምን ጊዜን ታባክናለህ እያለ እኮ የሚገፋፋን ያ አጠገብ ያለ መልአክ እኮ ነው። አባ መቃርስ እንዳየው ማለት ነው። ዜና በው ላይ ባለፈው እንደነገርኳችሁ ሂድ ስገድ፣ ለምን ታሳለ፣ አተኛ፣ ተነስ ሚለን ማን ይመስላችኋል? አጠገባችን ያለ መልአክ እኮ ነው። ስንፍና ተጭኖን ጠላት እንቅልፉን አጣፍጦ ሲያመጣልን ወደ ሶሻል ሚዲያ እንድንሄድ ሲገፋፋን ተነስ ስገድ፣ እስከ ዛሬ ሰንፈ ከስንፍና ምን አተረፍክ የሚል ማን ይመስለናል? ማን ይመስለናል? ያ ጠባቂ መልአክ እኮ ነው። እየለመነ እኮ ነው ታዲያ ከአምላኩ ጌታ ሆይ እባክን የዛሬን ተዋት እያለ አትቁረጣት እባክን እያለ ማለትም ነፍሱን ከስጋዋ አትለየው እኮ ነው። ነፍሷን ከስጋዋ አትለያት እኮ ነው። እባክን አትቁረጣት፣ እባክን እንከባከባታለሁ፣ ውሃ ጠጣታለሁ፣ ፋንድያ አፈስላታለሁ፣ እንከባከበዋለሁ፣ ነገ ያፈራል። መልካም ስራ ስንሰራ እኮ ደስተኞች የሚሆኑት እነሱ ናቸው እኮ። መጀመሪያ የሚደሰቱት እነሱ ናቸው። እንደምንደሰተው የለም እኛ፣ እነሱ በጣም ነው የሚደሰቱት። ዛሬ የኔዋ ፍሬ ያፈራች ይላሉ እኮ። ወይኔ እነኚህ መላእክት ታዲያ የሚደሰቱ ከሆነ ስንት ጊዜ መስገድ መጸለይ ይገባን ይሆን? እህት ወንድሞች ስንት ጊዜ መልካም ስራ እጥፍ አድርገን መስራት ይገባን ይሆን? ዛሬ የኔዋ ፍሬ ያፈራች ይባባላሉ እኮ። የኔዋ ፍሬ ያፈራች፣ የኔዋ ሰገደች፣ የስግደት ፍሬ ያቀረበች፣ ዛሬ የኔዋ የጸሎት ፍሬ ያፈራች፣ ዛሬ የኔዋ መዝሙረ ዳዊት ጸለየች፣ ዛሬ የኔዋ ስጋው ደሙን ተቀበለች፣ የኔው ስጋው ደሙን ተቀበለ፣ ንስሐ ገባ እኮ ዛሬ። አቤት ደስታቸው! ሉቃስ ወንጌል ላይ እኮ ተጽፏል። ሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ተብሎ ተጽፏል። በአንድ ኃጢአተኛ በሰማይ ደስታ ይሆናል። ደስ ይላቸዋል። በቃ ገባ፣ ዛሬ ንስሐ ገባ፣ አመለጠ። አቤት መታደል! እኔ በጣም እውነት ቃላት ያጥረኛል እህት ወንድሞች፣ እንዴት አድርጌ ልግለጽላችሁ? በእውነት ቃላት ያጥረኛል የእነሱን ደስታቸውን ለመግለጽ። ገባ፣ ዛሬ ንስሐ አመለጠ፣ ወጣ፣ ቆርጦ ተነሳ፣ ንስሐ ገባ።
እንዴት እንደሚደሰቱ ምድራዊ ሰዎች ሲደሰቱ እንዴት እንደሚጨባበጡ አይታችኋል አይደል? እንዴት እስቲ በእነሱ ደግሞ ደስታ ሰማያዊውን ደስታ ተመልከቱ። የቅዱሳን መላእክትን ደስታ ያንተው አመለጠች ዛሬ ንስሐ አልገባችም። ንስሐ አልገባችለት ሰው መልአክ ደግሞ ምን ይላል? እናንተስ ታድላችኋል፣ የኔዋ ዛሬም ኃጢአት እየሰራች ነው። እናንተ ታድላችኋል፣ ለእኔም ግድ የለም ቀን ይወጣልኛል፣ የኔዋም ቀን ትቆርጣለች ይላል። የኔዋም በፍጹም ልቧ በመረረ ቆራጥነት ትነሳለች፣ ግድ የለም ብሎ እያዘነ ያያቸዋል። እነሱ ሲደሰቱ እሱ በቃ ያዝናል። አስቡት። ወደ አምላካቸው ደግሞ እኮ መስዋዕት ለማሳረግ ሩጫቸው፣ ፍጥነታቸው ጌታ ሆይ አቤት የኔዋ ይሄው ዛሬ ፍሬ አፍርታ ይሄው ተቀበላት፣ ይሄው የስግደት እጅ መንሻ አቅርባ አመጣችልክ፣ ይሄው ተቀበላት። ጌታ ሆይ አቤት ዛሬ የኔ የምጽዋት ወይም ደግሞ ብቻ የጸሎት ፍሬ አፈራችልክ፣ ይሄው ተቀበላት፣ እንካ ተቀበላት። ደስ ብሎ አምላክ ሲቀበል፣ ያ ግን ባዶ እጁን የሰደድሽው እህቴ፣ ባዶ እጁን የሰደድሽው መልአክ አጠገብሽ ጋር ያለው መልአክ ግን ወንድሜ፣ ባዶ እጁን የሰደድከው መልአክ አጠገብ ያለው መልአክ ግን በእነሱ ፊት ሀዘንተኛ ሆኖ ይቆማል፣ በአፍረት ተከናንቦ። እኔ አይደለም ያልኩት፣ መጽሐፉ ነው የሚለው። ዜና አበው ላይ ተጽፏል። አባ መቃርስ ያየውን ራእይ ተጽፏል። እኔ ጓደኞቼ ሲደሰቱ እኔ ግን አዝኜ እቆማለሁ በመካከላቸው ይላል እኮ። እኔ አፍሬ በአንቺ ምክንያት አፍሬ እቆማለሁ ይላል። አስቡት እንግዲህ ሳሉት። ንስሐ ስትገቡ ደግሞ ምን ያክል እንደሚደሰቱ ምንም እኮ የሚጨመርላቸው ሆኗል። እኛን ይሄን ያክል እኮ እኛ ንስሐ ገባን አልገባን ዋናው የሰው መዳን ስለሚያስደስታቸው እኮ ነው፣ ሌላ ነገር አይደለም። ከኛ ትርፍ ነገር አገኛለሁ ብለው እኮ አይደለም። በቃ የሰው ደስታ የሰው መዳን ያስደስታቸዋል። ሳጥናኤልና ሰራዊቱ የሰው መጥፋት እንደሚያስደስታቸው በዛው ተቃራኒ ደግሞ እነሱ የሰው መዳን ያስደስታቸዋል። የሰው መዳን ያስደስታቸዋል። እና እህት ወንድሞች አንድ ነገር መረዳት ያለብን ነገር ይሄ ነው። ይሄን ይመስላል በእውነት እግዚአብሔር አምላክ ቅዱሳን እሱን ደስ የምናሰኝ ቅዱሳን መላእክቱን ደስ የምናሰኝበት መልካም ስራ እንድንሰራ ቀሪውን ጊዜያችን ዘመናችን ይባርክልን። አምላካችን መድኃኔዓለም ኃጢአትን አምርረን የምንጸየፍበትን ልቦና ይስጠን። የኃጢአትን ፍቅር ከልባችን ላይ ነቅሎ ለጽድቅ ስራ የሚተጋ ልብ ያድለን መድኃኔዓለም። ዛሬ የተማማርነውን ትምህርት ዕለት ዕለትን የምናስታውስበትን ብሩህ አእምሮና ልብ መድኃኔዓለም ይስጠን። አሜን። የሊቀ መላእክት የቅዱስ ሚካኤል ምልጃው ጥበቃው በእውነት በእኛ ላይ ይደርብን፣ አይለየን። አሜን። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።